ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በቤት ውስጥም ሆነ በምግብ ቤት ሊሆን ይችላል። አብረን አብዛኛው በምናዘወትረው ሰዓት በቤት ውስጥ የምንጠቀምባቸው የእንግሊዝኛ ቃላት ወይም ደግሞ ኮሚኒኬሽን የምናደርግባቸው ናቸው። እነሱም በቀላሉ ቅልል አድርገን ስናያቸው ምን ይመስላሉ የሚለውን ነው የምናየው። እስኪ አንድ ባንድ ሁሎችን እናየው። እስኪ ከመጀመሪያው ስናይ how to communication English እንግሊዘኛን እንዴት መነጋገር ወይም ደግሞ ኮሚኒኬት ማድረግ እንችላለን ብለን ከዚህ ከመጀመሪያው ስናይ what is for lunch what is for lunch ምሳ ምንድን ነው? ለምሳሌ በስልክ ደውለን ስንጠይቅ ሊሆን ይችላል። እዛው አብረን ሆነን ሊሆን ይችላል። ምን ብለን እንጠይቅ እንችላለን? what is for lunch what is for lunch ይህን ነገር በጽሁፍም ልንልከው እንችላለን። በጽሁፍም ቴክስት ልናደርገው እንችላለን። በአካልም አብረን ሆነን ኮሚኒኬት ልናደርግ እንችላለን ማለት ነው። what is for lunch ምን እያለ ነው? ምሳ ምንድን ነው? ለምሳሌ ምሳ ሰዓት የተዘጋጀው ነገር ምንድን ነው ብለን ለመጠየቅ ብንፈልግ what is for lunch ብለን እንጠይቃለን ማለት ነው። ምሳ ምንድን ነው ማለት ነው። ባጭሩ ይህን የምንጠቀመው አብዛኛውን ቤት ውስጥ ሊሆን ይችላል፣ ወይም ደግሞ ምግብ ቤት ላይ ሊሆን ይችላል፣ ወይም ደግሞ ምሳ ልንበላ አብረን እንሄደው ጓደኛ ጋር እየሄድን ሊሆን ይችላል። ይህን እንነጋገረው ጓደኛ የስራ ባልደረባችን ጋር ምሳ ምንድን ነው ምን እንደምንበለው ለማለት what is for lunch ብለን ልንጠይቀው እንችላለን ማለት ነው። ምሳ ምንድን ነው? ምሳ ምንድን ነው ብለን እንጠይቀዋለን ማለት ነው። ሌላኛው ደግሞ what is for breakfast what is for breakfast ምን እያለ ነው? ለቁርስ ምን አለ? ቁርስ ለምንበላው ምን አለ? ቁርስ ምን አለ እያለ ነው። ምግብ ቤት ላይ ልናዝዝ ሊሆን ይችላል፣ ቤታችን ሊሆን ይችላል። ቁርስ ምን በላበት አካባቢ ላይ እንዲህ ልንል እንችላለን። what is for breakfast what is for breakfast በቀላሉ ማለት ነው። እጥር ስናደርገው what is breakfast ለቁርስ ምን አለ? ቁርስ የሚዘጋጅም ሊሆን ይችላል፣ ወይም ደግሞ የተዘጋጀ የደረሰ ቁርስ ሊሆን ይችላል። ቁርስ ምን አለ? what is for breakfast ለቁርስ ምን አለ ብለን እንጠይቃለን ማለት ነው። ሌላኛው ደግሞ what is for dinner what is for dinner ይህ በተመሳሳይ ልዩነቱ ቁርስና እራት መሆኑ ነው ልዩነቱ እንጂ ሌላው ምንም ልዩነት የለውም ማለት ነው። ይሄ ደግሞ ለእራት ምንድን አለ? ይሄም what is for ነው የሚለው። ይሄኛው what is for የሚለያየው ምንድን ነው? what is for dinner እና ዲነር የሚለውና ብሬክፋስት የሚለው ነው ማለት ነው። ሌላው ጥያቄ መጠየቂያዎች ተመሳሳይ ናቸው ማለት ነው። what is for dinner what is for dinner ለእራት ምንድን አለ? ለእራት ምንድን አለ? ይህን የምንጠይቀው በተመሳሳይ በየትኛውም ኤሪያ ወይም ደግሞ ምግብ ቤት የትኛውም ቦታ ራት ልንበላበት ካሰብን ቤት ነው የምንጠይቀው ማለት ነው። ቁርሱን በተመሳሳይ ሌላ ደግሞ breakfast is ready breakfast is ready ቁርሱ ዝግጁ ነው። ቁርሱ ዝግጁ ነው። breakfast is ready breakfast is ready ቁርሱ ዝግጁ ነው። አዘን ሊሆን ይችላል፣ ወይም ደግሞ ሳናዝም የደረሰ አለ። ቁርሱ ተዘጋጅቷል። breakfast is ready
ቁርሱ ምን እያለ ነው? ቁርሱ ዝግጁ ነው። ቁርሱ ዝግጁ ነው ብለን እንጠይቃለን ማለት ነው። በቀላሉ እጥርጥር ባለ ኮሚኒኬት ስናደርግ ባልተንዛዛ መልኩ ዋት ኢዝ ፎር ላንች፣ ዋት ኢዝ ፎር ላንች ምሳ ምንድን ነው? ዋት ኢዝ ፎር ብሬክፋስት፣ ዋት ኢዝ ፎር ብሬክፋስት፣ ዋት ኢዝ ፎር ብሬክፋስት ቁርሱ ምን አለ? ዋት ኢዝ ፎር ዲነር፣ ዋት ኢዝ ፎር ዲነር እራት፣ እራት ምንድን ነው? እራት ምንድን ነው? ብሬክፋስት ኢዝ ሬዲ፣ ቁርሱ ዝግጁ ነው ብለን እንጠይቃለን ማለት ነው። ይህን የምንጠቀመው እኛ ያን በፈለግንበት አካባቢ ላይ ሆነን ወይም ደግሞ ቤታችን ውስጥ ሊሆን ይችላል። አብዛኛውን ግን እነዚህን ቃሎች ምግብ ቤት ላይና ቤታችን ውስጥ ሆነን ነው አብዛኛው እነዚህን ቃሎች የምንጠቀማቸው ማለት ነው። ሌላኛው ደግሞ ውድ ዩ ላይክ ሰም ሞር፣ ውድ ዩ ላይክ ሰም ሞር ምን እያለ ነው? ሌላ ተጨማሪ ይፈልጋሉ። ሌላ ሰው ካለ ወይም ደግሞ የታዘዝነው ሰው ካለ ታዘነው ያዘዘውን ሰጠነው ተጨማሪ እንደሚፈልግ ለማወቅ ወይም ደግሞ ከሱ መልስ ለመጠበቅ ምን እንጠይቃለን? ውድ ዩ ላይክ ሰም ሞር፣ ሌላ ተጨማሪ ይፈልጋሉ እያለ ነው። ውድ ዩ ላይክ ሰም ሞር ካልነው ያንን ሰው ወይም ያን ከስተመር ምን እያልነው ነው? ሌላ ተጨማሪ ይፈልጋሉ ወይ እያልነው ነው ይህን ሰው ማለት ነው። እንደዚህ ብለን ስጠይቀው ፖላይትነስ በተሞላበት ቢሆን ይመረጣል ማለት ነው። ፖላይት በሆነ መልኩ ብንጠይቀው ውድ ዩ ላይክ ሰም ሞር፣ ውድ ዩ ብለን እንጠይቀዋለን። ውድ ዩ ላይክ ሰም ሞር ብለን እንጠይቃለን ማለት ነው። ሌላኛው ደግሞ ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ ምን እያልን ነው? በቂ ምግብ አላችሁ እያልን ነው። እንግዲህ የሆነ አካል ምግብ እየበሉ ወይም ደግሞ ሊበሉ ተዘጋጅተው ሊሆን ይችላል። ምን ብለን እንጠይቃቸው እንችላለን? እኛ አብረን ከሌለን ወይም ደግሞ ምን ብለን እንጠይቃቸው እንችላለን? ውድ ዩ ሃቭ ኢናፍ ፉድ፣ በቂ ምግብ አላችሁ ወይ እያልናቸው ነው። በቂ ምግብ አላችሁ ወይ? በአጭሩ እጥር ባለው መልኩ ሳይንዛዛ ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ ብለን እንጠይቃቸዋለን ማለት ነው። እጥር ባለ መልኩ ለመግባባትም ነገርን እጥር ለማድረግም ቃሎች ወርዶች ሳይንዛዙ ለመጠቀም እጥር ያሉ ወርዶችን አብዛኛው እንጠቀማለን ማለት ነው። ኮሚኒኬት የምናደርግበት ቦታ ላይ የትም ቦታ ይሆን ፕሪሳይዝ በሆነ ግልጽና አጭር በሆነ መልኩ እንጠቀማለን ማለት ነው። ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ በቂ ምግብ አላችሁ እያልናቸው ነው። እዚህኛው ጋር ደግሞ ዋት ውድ ዩ ላይክ ፎር ብሬክፋስት ምን እያልነው ነው? ዋት ውድ ዩ ላይክ ፎር ብሬክፋስት፣ ዋት ውድ ዩ ላይክ ፎር ብሬክፋስት ምን እያልነው ነው? ለቁርስ ምን መብላት ትፈልጋለህ እያልነው ነው ያን ሰው ለቁርስ ምን መብላት ትፈልጋለህ? ለምሳሌ ምን ጋብዘው ሰው ሊሆን ይችላል። ወይም ደግሞ ቤት ላይ እያዘጋጀነ አብሮን የሚበላ ሰው ሊሆን ይችላል። አብሮ የሚኖር ሰው ወይም ደግሞ እንግዳችን ሆኖ የመጣ ሰው ሊሆን ይችላል። የእሱን ፍላጎት ለማወቅ ምን ብለን እንጠይቀዋለን? ዋት ውድ ዩ ላይክ ፎር ብሬክፋስት፣ ዋት ውድ ዩ ላይክ ፎር ብሬክፋስት ለቁርስ ምን መብላት ትፈልጋለህ ብለን እንጠይቀዋለን ማለት ነው። ባለ መልኩ ማለት ነው ስንገልጠው ዋት ውድ ዩ ላይክ ፎር ብሬክፋስት ብለን እንጠይቃለን። ሌላኛው ደግሞ ዋት ካይንድስ ኦፍ ሙዚክ ዱ ዩ ላይክ ምን እያልነው ነው? ያን ሰው ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ፣ ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ምን አይነት ሙዚቃ ነው የምትወደው እያልነው ነው። ምን አይነት ሙዚቃ ነው የምትወደው? ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ እንግዲህ የእሱ ደግሞ የሚሰጠን ሪስፖንስ ወይም ደግሞ የሚያደንቀው የሚወደው ሙዚቃ
ሊነግረን ይችላል ማለት ነው። እኛ ግን ለምንጠይቀው ምንድነው ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ፣ ምን አይነት ሙዚቃ እንደሚወድ እሱን ለማስደሰት ወይም ደግሞ የእሱን ሀሳብ እሱ የሚወደውን ለማድረግ እንዲያብለን መጠየቅ ግዴታ ከሆነብን ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ብለን እንጠይቃለን ማለት ነው። ጥር አድርገን ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ብለን እንጠይቃለን። ምን አይነት ሙዚቃ። እሺ እዚህ ጋር ደግሞ ዱ ዩ ዋንት ቱ ድሪንክ ቲ፣ ዱ ዩ ዋንት ቱ ድሪንክ ቲ፣ ድሪንክ ቲ ምን እያልነው ነው? ዱ ዩ ዋንት ቱ ድሪንክ ቲ፣ ዱ ዩ ዋንት ቱ ድሪንክ ቲ ምን አለው? ሻይ መጠጣት ትፈልጋለህ እያልነው ነው። ዱ ዩ ዋንት ቱ ድሪንክ ቲ፣ ሻይ መጠጣት ትፈልጋለህ ብለን ባጭሩ እንጠይቀዋለን ማለት ነው። ይሄ ጓደኛችን ወይም ደግሞ የስራ ባልደረባችን። ልክ በተመሳሳይ አብዛኛውን ጊዜ ዛሬ የሰራናቸው እንግሊዝኞች በምግብ ቤትና መጠጥ ላይ ኮሚኒኬት የምናደርግባቸው ሃው ቱ እንግሊሽ ኮሚኒኬሽን የሚለው ነው። ዱ ዩ ዋንት ቱ ድሪንክ ቲ፣ ሻይ መጠጣት ትፈልጋለህ እያልነው ነው። እሱ ደግሞ እንግዲህ የሚመልስልን የስ ሊሆን ይችላል መልሱ፣ ወይም ደግሞ ሌላ መልስ ሊኖረው ይችላል ማለት ነው። እኛ ግን ዱ ዩ ዋንት ቱ ድሪንክ ቲ ብለን ድሪንክ ቲ ብለን እንጠይቀዋለን ማለት ነው። ሌላኛው ደግሞ ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ፣ ምን እያልነው ነው? ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ፣ ምን እያልነው ነው? ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ፣ ከኔ ጋር ምሳ መብላት ትፈልጋለህ? ከኔ ጋር ምሳ መብላት ትፈልጋለህ እያልን እየጠየቅነው ነው ማለት ነው። ሰው ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ፣ ከኔ ጋር ምን እያልነው ነው? ከኔ ጋር ምሳ መብላት ትፈልጋለህ። እንግዲህ ይህ ሰው ፍቃደኝነቱን እኛ ጋር ምሳ ለመብላት ፍቃደኛ ነው አይደለም፣ ወይም ደግሞ ፍላጎቱ አለው የለውም የሚለውን ለመጠየቅ እንጠቀማለን ማለት ነው። ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ ብለን ስንጠይቀው ያ ሰው አም ቢዚ ሊለን ይችላል፣ እኔ ስራ ነኝ ወይም ደግሞ ጊዜ የለኝም ሊለን ይችላል ማለት ነው። እኛ ግን ከኛ የሚጠበቀው የእሱን ፍላጎት መጠየቅ ከሆነ ውድ ዩ ላይክ ቱ ሃቭ ላንች ዊዝ ሚ ብለን መጠየቅ ይሆናል ማለት ነው። ከኔ ጋር ምሳ መብላት ትፈልጋለህ እያልነው ነው። ሌላኛው ዋት ውድ ላይክ ቱ ኢት፣ ዋት ውድ ላይክ ቱ ኢት ምን መብላት ትፈልጋለህ፣ ምን መብላት ትፈልጋለህ። እዚህ ጋር አንድ ሰው እንደዚህ ቢለን ምን እንደምንፈልግ እኛን እየጠየቀን ነው ማለት ነው። እኛ እንደዛ ካልነው ደግሞ ያን ሰው ምን እንደሚፈልግ እየጠየቅ ነው ማለት ነው። ዋት ውድ ላይክ ቱ ኢት፣ ዋት ውድ ላይክ ቱ ኢት ብለን እንጠይቀዋለን። ወይም ደግሞ ሰው ሊጠይቀን ይችላል ማለት ነው። ሰው እንዲያብለው ከጠየቀን እኛ ምላሻችን ማዘጋጀት ወይም ደግሞ እኛ እንዲያብለን ከጠየቅን ደግሞ የምናገኘውን ሪስፖንስ ምላሽ ደግሞ በተመሳሳይ ይሆናል ማለት ነው። ምን መብላት ትፈልጋለህ? እሺ ሌላኛው ደግሞ ካን ዩ ጊቭ ሚ ዘ ቲቪ ሪሞት፣ ምን እያልነው ነው? ካን ዩ ጊቭ ሚ ዘ ቲቪ ሪሞት፣ የቲቪውን ሪሞት ምን ትላለህ ልትሰጠኝ ትችላለህ ወይ እያለን ነው። ለምሳሌ አንድ ሰው ካን ዩ ጊቭ ሚ ዘ ቲቪ ሪሞት ብሎ ቢጠይቀን አንድ ሰው ልትሰጠኝ ትችላለህን እያለ እየጠየቀን ነው ማለት ነው። ካን ዩ ጊቭ ሚ ዘ ቲቪ ሪሞት ብለን ከጠየቅን ደግሞ እኛ ልትሰጠን ትችላለህ ወይ እያልነው ነው ማለት ነው። ለማንኛውም ለሴትም ለወንድም ለማንኛውም ሁሉም መጠቀም ይችላል። እስካሁን የተጠቀምናቸው ቃላቶች ወንድ ወይም ደግሞ ሴት ብሎ የሚገልጽ የለውም ማለት ነው። ለሴትም ለወንድም ሁሉ መጠቀም ይቻላል።
እሺ ሪሞቱን ልሰጠኝ ትችላለህ ወይ? ካን ዩ ጊቭ ሚ ዘ ቲቪ ሪሞት ብለን ልንጠይቀው ወይም ደግሞ ልንጠየቅ ስለምንችል ማለት ነው። እኛው ደግሞ ምን ይላል? ውድ ዩ ላይክ ሰምቲንግ ቱ ኢት። ምን እያልን ነው? ውድ ዩ ላይክ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ ወይም ትፈልጋለህ ያልነው ነው። ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት። ምግብ ቤት ላይ አስተናጋጅነን ሊሆን ይችላል፣ ወይም ደግሞ ጓደኛችን የሆነ ቦታ ተገናኝተን ሊሆን ይችላል፣ ለመዝናናት ለጨዋታ ተገናኝተን ሊሆን ይችላል። ያን ሰው ምን እያልነው ነው? እንዳገኘ ነው ሰላምታችን እንደተቀያየርነ ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት፣ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ? ወይም ደግሞ እሱም እኛ እንደዚህ ብሎ ሊጠይቀን ይችላል። ውድ ዩ ላይክ ሰምቲንግ ቱ ኢት። ምክንያቱም ይህ ጥያቄ ምን ያን ቢጠይቀው ወይም ሴት የሚሆን ወንድ የሚሆን የሚያግደው ነገር ማንኛውም መጠቀም ስለሚችል ማለት ነው። የሚያግድ ነገር ስለሌለው ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት ብለን እንጠይቀዋለን። ወይም ደግሞ ሊጠይቀን ይችላል ማለት ነው። የሚበላ ነገር ትፈልጋለህ፣ የሚበላ ነገር ትፈልጋለህ እያል ነው። ወይም ደግሞ ከጠየቀን እሱ እያለን ነው ማለት ነው። ውድ ዩ ላይክ ሰምቲንግ ቱ ኢት። እሻ ሰው እንዲያ ብሎ ሲጠይቀን እኛ ከሆነ የጠይቀን ምን ልንመልስ እንችላለን? ኖ አይ አም ፉል፣ ኖ አይ አም ፉል፣ አይ ጠግቤያለሁ ብለን ልንመልስለት እንችላለን ማለት ነው። ኖ አይ አም ፉል፣ አይ አልበላም፣ ወይም ደግሞ አይ ጠግቤያለሁ ብለን ልንመልስለት እንችላለን። ኖ አይ አም ፉል፣ እሱም ደግሞ ልክ እንደዛው ብሎ ሊመልስልን ይችላል ማለት ነው። እዚህ ጋ አንዱ ጠያቂ አንዱ ተጠያቂ በሚሆኑበት ሰዓት ሁሉም ይህንን ቃል መጠቀም ይችላሉ። ተጠያቂውም ጠያቂውም መጠቀም ይችላሉ ማለት ነው። ተጠያቂው ኖ አይ አም ፉል ብሎ ሊመልስ ይችላል። ጠያቂው ደግሞ ውድ ዩ ላይክ ሰምቲንግ ቱ ኢት ብሎ ሲጠይቀው መላሹ ደግሞ ኖ አይ አም ፉል ብሎ ሊመልስ ይችላል። የሚበላ ነገር ትፈልጋለህ ብሎ ከጠየቀው አይ ጠግቤያለሁ፣ እኔ ጠግቤያለሁ፣ አይ ጠግቤያለሁ ብሎ ሊመልስ ይችላል። አይ የሚለው እኔ የሚለው ነገር ስላለ በውስጥ ማለት ነው። እሺ ሌላኛው ዱ ዩ ዋንት ሰምቲንግ ቱ ድሪንክ። እዚህ ጋር ይህና ልዩነቱ ምንድን ነው? ይህኛው ውድ ዩ ላይክ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ ነው ያለው። ከዚህ ጋር ደግሞ ልዩነቱ ዱ ዩ ዋንት ሰምቲንግ ቱ ድሪንክ፣ እዚህ ጋር ደግሞ የሚጠጣ ነገር ትፈልጋለህ ብሎ ነው የጠየቀው ማለት ነው። ውድ ዩ ላይክ ሰምቲንግ ቱ ኢት ብሎ ጠየቀው ማለት ነው። እዚህኛው ላይ ደግሞ ዱ ዩ ዋንት ሰምቲንግ ቱ ድሪንክ፣ የሚጠጣ ትፈልጋለህን ብሎ ጠየቀው። ወይም ደግሞ እኛን ሊጠይቀን ይችላል ማለት ነው። እኛ ምንፈልግ ከሆነ የስ ብለን ምንፈልገውን ነገር ልናዝዝ ወይም ደግሞ ልንጠጣ እንችላለን ማለት ነው። ማንፈልግ ከሆነ ደግሞ ኖ ድሪንክ ወይም ደግሞ መጠጣት አልፈለጉም ብለን ልንመልስ እንችላለን። እዚህ ጋር የስ አይ ውድ ላይክ ሰም ኮፊ፣ አዎ እኔ ቡና እፈልጋለሁ እያለን ማለት ነው። የስ አይ ውድ ላይክ ሰም ኮፊ፣ አዎ ቡና እፈልጋለሁ እያለው ነው ማለት ነው። ዱ ዩ ዋንት ሰምቲንግ ቱ ድሪንክ ብሎ ሲጠይቀው ሰምቲንግ የሚጠጣውን ነገር ይሄን ብሎ አልገለጸለትም። የሚጠጣ ነገር ትፈልጋለሁ ይሄን ያለው። እንደዛ ሲለው ወይም ደግሞ ስንለው ምሎ መለሰለት። የስ አይ ውድ ላይክ ሰም ኮፊ፣ የስ አይ ውድ ላይክ ሰም ኮፊ ብሎ ይመልስለታል ማለት ነው። አዎ ቡና
እፈልጋለሁ ብሎ መለሰለት ማለት ነው። እጥር ባለመልኩ እንዲያደርገን ኮሚኒኬሽናችን ልንሰራ ደግሞ ኮሚኒኬት ማድረግ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በምትፈልጉት ሶሻል ሚዲያ ሀይበሉን ማንኛውንም የምትፈልጉት አይነት መማር ትችላላችሁ። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ